ዛሬ ላይ በስጋ አይደለ በመንፈስ አብረውን ያሉ አባት ናቸው። ብዙ ያልተነገረላቸው ብዙዎቻችን የማናውቃቸው ቃል እግዚአብሔርን ከበጎ ምግባር ጋር አስተምረው ቅድስት ቤተክርስቲያንን በተለያዩ የአገልግሎት ዘርፎች ያገለገሉ አባቶችን አፍርተዋል። ከእነዚህም ውስጥ አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ ዛሬ ላይ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ሆነው የሚያገለግሉትን ብፁዕ አቡነ ጴጥሮስ የሊቃውንት ጉባኤ አባል የበላይ ሊቀ ጳጳስ የሆኑትን ብፁዕ አቡነ እንድርያስን ጨምሮ ሌሎች ሊቃነ ጳጳሳትን በርካታ ሊቃውንተ ቤተክርስቲያንን ያፈሩ አባት ናቸው። ከእግራቸው ስር ቁጭ ብለው ቃል እግዚአብሔርን የተማሩ የትናንት ደቀ መዛሙርቶቻቸው የዛሬ ሊቃነ ጳጳሳት አባቶቻችን እንዲህ ይመሰክሩላቸዋል። አንዳንድ ጊዜ ይህን ተጥበቡን የሚገልጥበት ቃላት አጣለሁ። እንደው ለፈገግታም እንዲሆን መጀመሪያ ጊዜ ቅኔ ቤት ስንገባ ሁለት ሆነን ነው የገባ ነው እና ጥር ዘመን ነው ይመስለኛል እና ወደ ቅኔ ቤት ልንገባ ተዘጋጅተን ግራምጣችን ይዘን ቢቸግረን ሽጠን ሳንቲም ቆሎ እንትን ጥሬ መንገዛበት ምን ተዘጋጅተን እና ደግሞ ትንሽ ዘማ ቤትም ሄደን ስለነበረ አይ እኛን የሚደፍረን ብዙ የለም የሚል በውስጣችንም እንደዚሁ ትቢቷንም ጨማምረን ነው ይሄድን። አበባ የመሰለ ነጭ ጋቢ ለብሰዋል፣ ነጭ አቦጀዴ ሱሪ፣ ነጭ ደግሞ ቀሚስ ተጀባብ እሷን አርገው ነጭ ሻሻቸውን አርገው ቁጭ ብለዋልና ከተማሪው ሁሉ ልክ የተለየ አበባ መስለው ነው የሚታዩት። መምሩና ናቸውና ሲዋቸው ቀጭን ናቸው ግን በጣም ያስፈራሉ። ግርማ ሞገስ አላቸው። ደስ የሚል ደርባባ ናቸው። ሄድንና አልና ሄድ መጣችሁ ጓዴ ከእንደዚህ ነው የመጣና ምን ታውቃላችሁ? አይ ለመተንተን ሞከርን። እንደዚህ እንደ ጾመ ድጓ እንደዚህ ማነገር ምናምን ተምረናል። እንግዲህ እኛ ትልቅ መሆናችን ነው። አደራችሁን እንዳስቆ እኛም ያን ጊዜ ሳቃችን አልመጣም ደነገጥን እንጂ እና እስቲ መልእክተ ዮሐንስን አነቡ ተባልን። እኛ እኮ ሰማይ ውስጥ ነው ያለነው። ክው ብለን ደነገጥን። ለዚህ ነው የመጣ ነው ለመልእክተ ዮሐንስ። ከዚያ ሁላችንም አልን። ያኛውን ጓደኛዬን ወስማ ኮነ ነው የምትሉት ወስማ ኮነ ነው የምትለው አሉት። ወስማ ኮነ ጥሩ እንግዲህ አሁን ፊደል አልፋችኋል፣ ነገ ደግሞ መጽሐፍ ተፈተናላችሁ። ወይ ቅኔ የምንጀምረው መቼ ነው ብለን በጣም ደነገጥን እና ወዲያውም ለመረዳት ሞክሬያለሁ። እናንተ ሕፃናት የመጣችሁት ለመማር ነው፣ መጀመሪያ ያለባቸው ዝቅታ ነው ማለታቸው ነው። ትትና እየነገሩን ነው። የተማራችሁ ትምህርት በቂ አይደለም፣ ከፊደልም አያልፍም፣ ከመልእክተ ዮሐንስ የሚያልፍ ነገር አይደለም እናንተ የምትሉት ሲጀመር በቂ አይደለም። ስለዚህ ለመማር ራሳችሁን ዝቅ አድርጉ እያሉ የፍልስፍና ነገር ነው የነገሩን። እኛ ሊቅ ሳናውቃቸው ለካ ፈላስፋ ኑረዋል። ሳይረዳን እኛ ልጆቻቸው ዝቅ ብለን ማንንም ሳንንቅ ሌላውን ከፍ አድርገን ራሳችን ዝቅ አድርገን ትምህርታችን ብቻ ተመልክተን በትህትና እንድንኖር ኖሯል የመከሩን
እንደፈከሩብን መጽሐፍ አልፈተኑንም። በበነጋው ቅኔ ተዘረፈ። የተዘረፈውን ቅኔ ይዛችሁ በዚያው ልክ ቆጥራችሁ ነው ተባል። ምን እንደቆጠርን አላውቅም። ያው ቆጥረን ቀርበን ጓዴ ደህና ነው በል እንግዲህ ደግሞ አስቀጽል ተባለና እዚያ አንድ ሰው ተቀመጠልን። የነገርናትን ቅኔ ፈቶ አስቀጸለን። በሚገርም ሁኔታ የት እንደመጣን አልተጠየቅንም። ዘራችን ምን እንደሆነ አልተጠየቀም። መታወቂያ አላችሁ ወይ አልተባልንም። ከየት መጣችሁ አልተባልንም። ምንድነው የምትናገሩት አልተባልንም። እኛ ዝም ብለን ሰውነታችን ብቻ ይዘን ገባን። ሰውነት የሚሰራበት ነበር የእንታ ጥበቡ ትምህርት ቤት። የእግዚአብሔርን ቃል ያስተማሯችሁን ኑሯችሁን አትርሱ ይላል። የእንታ የሚረሱ አይደሉም። የእንታ ግሩም ናቸው። 2-3 ነገር ብቻ ላይ ነው የምታገኟቸው። ቤተ ክርስቲያን፣ ጸሎት ቦታ፣ ጉባኤያቸው ላይ በቃ እዚያ ውጭ አታዩዋቸው። ቤተ ክርስቲያን እየዞሩ ሲጸልዩ ታገኟቸዋላችሁ። ከዚያም ጉባኤ ቤታቸው ቁጭ ብለው ተማሪ እስኪመጣላቸው ድረስ ይጨነቃሉ። እርግጠኛ ነኝ ከጧት 5 ሰዓት ጀምሮ እስከ ማታ 3 ሰዓት ከመሽቱ ድረስ ይነገራል። ተማሪ ይነግራል። በነገረበት ቁጥር ታሪኩን ይማራል። አያልቅም። ነገም ከነጎዲያም ከዚያ ወዲያም ዓመት ሙሉ በየቀኑ ይነገራል የእግዚአብሔር ቃል። አቤት አትርሷቸው አለ። የእግዚአብሔርን ቃል የተናገሯቸውን ዋኖቻቸውን አስቡ። እነንታን እንዴት እንረሳለን? ይህንታን መንፈሳዊነት እንዴት ልንረሳ እንችላለን? የትኛው ልብ አስችሎን ይህንታን ታሪክ ልረሳ እችላለሁ? እንዴት አድርጌ? ዳጋጣሚ እኔ እሳቸው ጓዳ በጣገብ የሆነች ነገር እተኛ ነበር። እዚያ አያውቁም ብዙ ቀን እንደተኛው ማን እንደሆነም የሉማ። እና እኛ ስንተኛ እሳቸው ገደም ብለዋል። ይነሳሉ ሌሊት። እርግጠኛ ነኝ ምናልባት 8 ሰዓት ይሆናል ብዬ አስባለሁ። ጸሎት የሚያደርጉት በኩራዝ ነው። ሌሊቱን ሙሉ ሲጸልዩ ያድራሉ ነው የምላችሁ። ሲያነቡ በኩራዝ አይናቸው አለመፍዘዙ። ይህን እንዴት ልረሳ እችላለሁ? እኛም እንግዲህ የእሳቸው ልጆች የእሳቸው ፍሬዎች እንደመሆናችን መጠን እዚያ ትምህርት ቤት ቆይተናል እና ብፁዕነታቸው እንደተናገሩት 3ቱ ቋሚ ነገሮች ናቸው። ጸሎት ቤታቸው፣ ጉባኤ ቤታቸውና ቤተ ክርስቲያን። እነዚህ ቋሚዎች ናቸው። ከዚያ በተረፈ የተጣላ መጥቶ እሳቸው መክረውት አስታርቀው ነው የሚልኩት። ብዙ ልጆች በተለይ ወደ አሁኑ አካባቢ የምንሰማው እሳቸው እዚያቸው ጸሎት ቤታቸው ቁጭ ብለው ከተለያየ ቦታ መጥተው ጸሎተ ማርያም ተቀብለው መስቀል ተሳልመው ጉልበታቸውን ስመው ጸሎት አድርገው ነው የሚሸኟቸው እና ብዙዎቹ እየተጠቀሙባቸው አልፈዋል። እና ቅድም እንደተባለው ሳናውቃቸው ነው ያለፉብን። ቅኔን ከእግራቸው ስር ቁጭ ብለው የተማሩት ዛሬ ላይ በሰዋስወ ብርሃን መንፈሳዊ ኮሌጅ የግዕዝ መምህር የሆኑት መምህር ልዑል እንዲህ ገልጿቸዋል። የሰው ልጅ ጥግ ድረስ ያለ ስሜቱ የሚገልጸው በእንባ እንጂ በቋንቋ አይደለም። የመጽሐፍ ቅዱሳዊም ነው ተፈጥሯዊ። እንባ ብቻ ነው የሚገልጸው። መጨረሻ የፍቅር የሐዘንም እንባ ብቻ ነው እንጂ ቋንቋ ነው። እሳቸውም ቅድም ሲሉ እንደነበር በረከቱ ይድረሰን አባቴ፣ በረከታቸው ይድረሰን ብፁዓን ሊቃነ ጳጳሳት። እንግዲህ ከየኔታ ዝክረ ስም መገኘት ለራስ ለመክበር ነው እንጂ እንታ ከብረው አውቅተው እግዚአብሔር አክብሯቸው እልፍ አእላፍ የቤተ ክርስቲያንን ከዋናው ከትልቁ ከዶግማው ከቀኖናው ጀምሮ ጳጳሳትን ጉባኤ ዘርክተው የሚያስተምሩ የኔታ ስቡህን የመሰሉ መምህራንን እንደ አቅማችን ደግሞ ደቂቅ ነቢያትን የሚመስል እልፍ አእላፍ ተቆጥሮ የማያልቅ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍሬ ያፈሩ አባታችን ናቸው።
ሕይወታቸው የመጽሐፍ ቅዱሱ ነው፣ የስንክሳሩ ነው። እኔ መጽሐፍን የምለካበት በእነሱ ብቻ ነው። ሌላው ግን አላገኘም፣ እንደ በለሱ ይሆናልና። አሁን በብፁዓን አባቶች ቡራኬ 1-2 ቀኔ እንግዲህ ወደዛ ወደ መናገሩ ይሄዳለሁ። እግዚአብሔር ይግለጽልህ በሉኝ። ቃለ ሰብናሁ ለኄር ገብረ መስቀል በአፈ ጴጥሮስ ተነግረ ጸጋ ሰብናሁ ለኄር ጥበቡ እስመ ተመላ ምስጢረ ቃለ ስንክሳሩ ለኄር ገብረ መስቀል ጥበቡ በአፈ ጴጥሮስ ተነግረ ጸጋ ሰብናሁ ለኄር ጥበቡ እስመ ተመላ ምስጢረ ምስጢር ሕይወቱ ለገብረ መስቀል ምስጢር እስመ ዘሰማይ መላክ በጸጋ እንዘ ከመሰብ በምድር እናታለ ምስጢር ሕይወቱ ለገብረ መስቀል ምስጢር እስመ ከመ መላክ እስመ ዘሰማይ መላክ በጸጋ እንዘ ከመሰብ በምድር አናውቃቸውም። እኔም አሁን ነው ትንሽ የንታ ምን አይነት ነበሩ የሚለውን ነገር ያየው ያለሁት። ረቂቅ ናቸው። እውነት ለመናገር ምስጢር ሆነው ያለፉ አባታችን ናቸው። ሰብሃተ ጳጳሳት ሄራን መድሎቶሙ መስፈርተ ጳጳሳት ሄራን መድሎቱ ዘዘቄርሎስ መስፈርት ሰብሃተ ጳጳሳት ሄራን ለጳጳሳተ ክብር ሄራን መስፈርቶሙ ዘዘቄርሎስ መስፈርት ወዘ ስብከቶሙ ቃል ዘዘ ዮሐንስ ስብከት እንተ አፈወርቅ ስብከት መስፈርታቸው የቄርሎስ ስብከታቸው ዮሐንስ አፈወርቅ። የቤተ ክርስቲያናችን አዕማዶች እነዚህ ናቸው። አኖቅ ኦ እሙቅ ብለ ጥበቡ ለልቡ ለገብረ መስቀል መምህር በጸጋ በመጽሐፈ ጥበቡ መላከ ምሕረት ጳውሎስ ላይለ እለ ሰምዑ ቃሎ በአካል ለመይሃሎ በመንፈስ ሃሎ። ችግሩ የዚህ የግዕዝ ቅኔ የተማረ ብቻ የሚሰማው ሆነብን። ማን ያጨብጭብ? በአካል ባይኖሩ በመንፈስ ከኛ ጋር ናቸው ማለት ነው። ቅዱስ ጳውሎስ በስጋ እናንተ ጋር ባልሆን በመንፈስ ከናንተ ጋር ነኝና እኔን እያሰባችሁ መንፈሳዊን ሥራ ስሩ ይላል። የኔታም በልባችን እንዲሁ ናቸው። በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲስ ኪዳን አንድምታ ትርጓሜ መምህር የሆኑት መጋቢ ሐዲስ ስቡህ ዳምጤ በበኩላቸው በወላዲ አእላፍ መላከ ምሕረት ጥበቡ ታየ ጉባኤ ቤት የነበራቸውን ቆይታ እንዲህ ያስታውሱናል። የኔታ ጥበቡ ጋር እንግዲህ ትርጓሜ ቅኔና ትርጓሜ ነው የተማርኩት። ናዚያ ያው ብዙ ጊዜ ቆይቻለሁ። ወደ 7 ዓመት ያህል ቆይቻለሁ። ትርጓሜ የተማርኩት ቅዳሴ ማርያምና ቅዳሴ ማርያም ነው። ብዙ ጊዜ ቆየሁት በቅኔው ነው። እኔ ከ78 ዓመተ ምህረት ጀምሮ እስከ 86 ዓመተ ምህረት አካባቢ ነበርኩኝ። እንግዲህ ጊዜ ተለዋዋጭ ነው። ያው እኛ በነበርንበት ጊዜ ጉባኤው ሰፊ ነው፣ እጅግ በጣም ሰፊ ነው። ብዙ ተማሪ ነው ያለው። ተማሪው በሳር ጎጆ ነበር የሚኖረው። ራሳችን ጎጆ ሰርተን ጎጆዋን በሳር ከርነን በዚያች ነበር የምንኖረው። ጉባኤ ቤቱን ከአባታቸው ወላዲ አእላፍ መላከ ምሕረት ጥበቡ ታየ ተረከበው የቅኔና የመጻሕፍት ትርጓሜን በማስተማር ላይ የሚገኙት መላከ ምሕረት ለይኩን ሰንደቄ ጉባኤ ቤቱ አሁን ላይ በምን አይነት ሁኔታ እንደሚገኝ ገልጸውልናል።
አምላክ አበው ይመስገን በአባታችን ጸሎት ደስ በሚል ሁኔታ ነው ያለ። ተማሪውም እንግዲህ በጥፍ ጨምሮ አሁን 1500 ተማሪ ደርሷል። እንግዲህ አሁን ዋናነት አሁን ጉባኤው ላይ እየፈተነን ያለ አንደኛ ማደሪያ ነው። አሁን ተማሪው እንደነገርኩ 1500 ተማሪ ነው። ይሄ ቀላል አይደለም። ለዚህ ሁሉ ማደሪያ መጠለያ ማግኘት አልተቻለም። እንግዲህ ግማሹ በሳር ጎጆ፣ ግማሹ ደግሞ በመቃብር ቤት፣ ግማሹ ደግሞ ባለ ተስፋ የሰራው 3 ክፍል አዳራሽ አለ በዚያ፣ ግማሹ ደግሞ በጎጆና በጎጆ መካከል ሰቀላ እንደዳስ እየሰራ በዚያ ነው የሚገኝ እና በአዳራሽ ያለው ሲሚንቶ ነው፣ ምንጣፍም የለው በብዛት ነው። እንግዲህ ከአንዱ ክፍል ዝም ብሎ እስከ 100 ከዚያም በላይ ሰፊ ነው አዳራሹ። ከዚያ ነው ባን እንግዲህ ሙቀቱ ተማሪው ብዛት ደግሞ እንግዲህ ጽዳቱን አይጠብቁም እና በአስቸጋሪ ሁኔታ ነው ያለ። መቃሪየቱም እንደዚሁ በመካከል ሰው ይሞታል፣ ውጡ ይባላል። ወጣው ደግሞ እንግዲህ መጠለያ መቆያ ያገኙ ችግር ነው። ጎጆውን እያስፋፋ ነው እንግዲህ ወደ 120-130 ጎጆ ደርሷል። ግን በዚያው ልክ ደግሞ መልሶ ያንን ማደሱ ፈተና ነው። ለምን ካልከኛ አሁን እንጨት አይገኝም። ያን ሁሉ ጎጆ በየአመቱ እንግዲህ 10፣ 20፣ 30 ጎጆ እንሰራለን። እንጨት ገዝተን ነው የምንገዛበትን ደግሞ እንግዲህ በጎ መናንን ለምነን ነው። እሳርም እንደዚሁ ገንዘብ በጎ አደራጆችን ጠይቀን ገንዘብ በእጃችን ይዘን እሳሩን ማግኘቱ ደግሞ ሌላ ፈተና ነው። ምክንያቱም በአካባቢ የሚከደን እሳር ጠፍቷል። አሁንም ወደዚህ ቦታ የመጣ ነው። ይህ ችግር ነው። ብር ተገንቶ እንኳን እሳር አልተገኘም። በእውነት እንግዲህ 6 ሰዓት በመኪና መንገድ ሁሉ ተጉዘን ሄደን እንገዛለን። እዚያ ደግሞ ሩቅ ሀገር ማን ይጭደው ተማሩ እንዴት ይሄድ እንዴት ይጓጓዝ የሚለው ነገር ሁሉ ማደሪያው ከምንም በላይ ፈታኝ ነው። በእውነት ከሁሉም በላይ ማደሪያው ፈታኝ ነው እና ይሄ ቢታሰብበት ይሄንን ችግር እንግዲህ ያለው ሁሉም ሰው ቢያስብበት። ድሮ እንግዲህ ሁሉም ነገር ሳለ ተማሪ በራሱ ጥረት ነው የሚያድረው ማደሪያም ሰርቶ ቀለብም ራሱ ችሎ። አሁን ግን በዚያ መልኩ የሚቀጥል አይደለም ነው። ማንኛውም ህዝበ ክርስቲያን ረብረብ ካላደረገ በአጭር ጊዜ ጉባኤውን ማጣት ይመጣል ማለት ነው። በአንድ የቄስ ትምህርት ቤት 1500 እንዴት ተደርጎ ይስተናገዳል? ማደሪያው እንዴት ነው? ቁራሹስ እንዴት ነው? በጣም ከባድ ነው ያለው ችግር። እዚያ ላይ ዘርዝሬዋለሁኝ። በጣም ብዙ ቁራሽ ማግኘት ችግር ነው። ምኝታ ችግር ነው። እዚያ አልፎ ጤናስ እንዴት ነው የሚሆነው? የሚያነቡበት የሚያበስሉበት ብዙ ነገር ነው የሚጎለው። ብዙ ነገር፣ ብዙ ችግር። ከ1500 በላይ ተማሪ ለድሎት አይደለ ለቁመተ ሥጋ የሚሆን ምግብ በልመና ማግኘት እንደ ትናንቱ ቀላል አይደለም። የሚጠጣም ሆነ የሚታጠቡበት ውሃ ማግኘትም ቢሆን ለጉባኤ ቤቱ ተማሪዎች አስቸጋሪ ሆኗል። ቃለ እግዚአብሔርን ፍለጋ የሚለብሱት አጥተዋል። ለጥማቸው ውሃ፣ ለረሃባቸው ቀለብ፣ ለድካማቸው ማረፊያ ጎጆ አጥተዋል። ምን እናድርግ? ምን የምናደርገው ለምንድን ነው የሚል ጥያቄ መልስ ማግኘት አለበት። ዋና ነገሩ ሰው ለመፍጠር ነው። ኢትዮጵያን እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታገኙት ከእንደነዚህ አይነት ጉባኤዎች ውስጥ ነው። በተለይ በአሁኑ ጊዜ ሰውነት በሌለበት ጊዜ፣ ሰዎች በዘር በሚመነዘሩበት ጊዜ ሰው የሚገኘው ከእንደዚህ አይነት ጉባኤ ነው። የዚህ አይነት ጉባኤ መኖር ማለት በኢትዮጵያ ሰው መፍጠር ማለት ነው። ስለዚህ ለዚህ ጥናት ያሉት እነዚህ ትምህርት ቤቶች ናቸው። ኢትዮጵያን የሚያሳዩአችሁ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያሳዩአቸው ኦርቶዶክስን የሚያሳዩአቸው እነዚህ ናቸው። ለዚህ መስራት ማለት ለሰማያውያንና ለምድራውያን በረከት ብቻ ሳይሆን ለሀገርም መስራት ስለሆነ በዚህ ጉዳይ ላይ ሁላችሁም በዚህ ውስጥ በነገራችን ላይ እንዲህ አይነት ነገር መስራት መመረጥ ነው። ዝም ብሎ ነገር አይደለም፣ ጊዜ ማጥፋትም አይደለም። ከምናጠፋው ጊዜ ሁሉ ውዱ ጊዜ ይሄ ነው። ምክንያቱም ይሄ ሰው መፍጠር ስለሆነ ከምንከፍለው ከምናዋጣው ገንዘብ ሁሉ ውዱ ገንዘብ ይሄ ነው። ገንዘብ በትኬትም ያልቃል፣ በመጠጥም ያልቃል፣ በምግብም ያልቃል፣ በልብስም ያልቃል፣ ሁሉም ያልቃሉ። በነገራችን ላይ የማያልቀውና ቋሚው ግን በዚህ ሰው በመፍጠር ላይ ያለ ነገር ነውና በዚህ በርቱ። እግዚአብሔር ከእናንተ ጋር ይሁን። ስለዚህ ምን እናድርግ ብለን አሰብን። ቢያንስ ሁለት ነገሮችን እናስብ። አንደኛ የምናስበው ነገር ጉባኤውን በዘመናዊ መልክ መገንባት አለብን። ይሄ የግዴታ ነው። ይህንን አሁን ምን ልናደርግ እንችላለን? በአርአያ ምሳሌ የሚሆነን አለ። እውነት ለመናገር ብዙ የአብነት ትምህርት ቤቶች ካሁን በፊት የተሰሩ አሉ። ስለዚህ እነሱን እነ ብፁዕ አቡነ ኤርምያስ አሉ የሰሩት። ሌሎችም የተሰሩ በዚህ በሸዋም ብዙ የተሰሩ የአብነት ትምህርት ቤቶች አሉ። ማህበረ ቅዱሳን ብዙ ያሰራቸው አሉ። ስለዚህ እነሱን የመሰለ ጉባኤ ቤት መሰራት አለበት። የተማሪዎች መኖሪያ ማደሪያ፣ የመምህራን መኖሪያ፣ ምግብ የሚያበስሉበት፣ ኮቸሮ የሚያኮችሩበት ያስፈልጋቸዋል። ቤተ መጻሕፍት የሚያነቡበት ያስፈልጋቸዋል። እንደው በዛፉና በምኑ እየተንጠለጠልን ነበረ ድሮ በሸ እና በምናምን እንትን ያደረግነው። እንደዚህ አሁን አያዛልቅም። ቁጭ ብሎ ማንበብ ይጠይቃል። ዘመኑ ማንበብን ይጠይቃል። ስለዚህ ያንን የሚያደርጉበት ያስፈልገናል። የእንግዳ ማረፊያ፣ ዕቃ ቤት፣ ይሄ ሁሉ ያስፈልገናል። ስለዚህ ይህንን መስራት አለብን። ይህንን ለመስራት እያንዳንዱ ፕላን ተሰርቷል። ለተማሪዎቹ ለቅኔ ቤት ባለ 3 ወለል 4 ብሎክ ቢሰራ ምን ያህል ይሆናል አለ ዋጋው እዚያ ላይ ተቀምጧል። የመምህራን መኖሪያ፣ የመጻሕፍት ተማሪዎች፣ የትርጓሜ መጻሕፍት ተማሪዎች መኖሪያ ባለ 2 ወለል ነው። በአጠቃላይ ይሄ ሁሉ ሆኖ ወደ 111 ሚሊዮን ብር በላይ ፕሮጀክት ተቀርጿል። ይሄ የተሰራ ነው የምነግራችሁ። ስለዚህ ይህንን እንዴት አድርገን ከዳር እናድርሰው? አሁን በዘመናዊ መልክ ይገንባ ሲባል ያስገደደን ነገር ስላለ ነው እንጂ ጎጆው ክረምት ቀዝቅዞን በጋውን ቀን አይደለም። ወይም አባቶቻችን እንዳሳዩን ስንወጣም ሆነ ስንገባ ተጎንብሰን ተንበልበል መውጣት መገባቱ አላሰቀቀንም። ግን ሳሩ የት ይምጣ እንጨቱ የት ይምጣ ነው። ምንም ማድረግ አይቻልም እንጂ በዚህ መልኩ ቢቀጥል ደስ የሚል በእውነት ጎጆ ነው። ግን አልተቻለም። ድሮ ጫካ ነበረ። ተማሪዎች ጫካ ገብተው እንጨት ቆርጠው ይመጡ ነበር። ደን የሳር ምናምን ነበር። እዚያ ሄደው ማጭድ ይዘው አጭደው ይመጡ ነበር። አሁን የትም ብንሄድ ማግኘት አልቻልንም። እንደ ታምር በአካባቢያችን ግብፃዊት ማርያም የምትባል ቤተክርስቲያን አለች። እዚያ ያችን ቦታ እግዚአብሔር አትርፎልን እንጂ ምን ማድረግ አንችልም። ይሄ ነው ያስገደደን። ከተባበርን እግዚአብሔር ከፈቀደልን፣ አዎ ቅዱስ ዳዊት ቤተ መቅደሱን ሊሰራ ፈልጎ አንተ አትሰራልኝም ካንተ የሚወጣው ሰሎሞን ነው ተብሎ የተፈቀደለት ሰሎሞን ነው የሰራው። ስለዚህ ለኛም ከተፈቀደልን የኔታን አይደለም 111 ሚሊዮን ብዙ ሚሊዮን አውጥተን ልንሰራው እንችላለን። ከፈቀደልን እግዚአብሔር የፈቀደለት ልቡን የከፈተለት ነው የሚሰራው። ስለዚህ እንሰራዋለን ብለን ተስፋ እናደርጋለን። ስለዚህ አንደኛው ሊተሰራ የታሰበው ይሄ ነው። እንደው ለማሳየት ያክል ዝም ብሎ ይሄ እንትኑን ለማሳየት ያለውን ነገር ብታዩ ጥሩ ነው። ይሄ ለቅኔ ተማሪዎች ተብሎ የተዘጋጀ ፊት ለፊት ሲታይ ነው፣ በኋላ ሲታይ ነው። ይሄኛው ደግሞ የመጽሐፍ ተማሪዎች የትርጓሜ መጽሐፍት ተማሪዎች የሚኖሩበት የሚማሩበት ተብሎ ነው የተሰራው። ይሄም ሌላኛው እንትን ነው። አሁን ይሄን ብቻ ሰርተን ምን ይሆናል? ዘላቂነቱ ምንድነው? ቤት ብቻ ተማሪ ያኖራል እንዴ? አይሆንም። የሚበሉት የሚቀምሱት እኮ የላቸውም። ስለዚህ ያንን ለማሰራት ዘለቄታ ያለው ድጋፍ ለማድረግ ስለሚያስፈልግ አንዱ
እነዚህን የልማት ስራዎች እንድንሰራ ነው። ሌላኛው የማህበር የኔታ ጥበቡ ወዳጆች የኔታ ጥበቡ ተማሪዎች ወዳጆች ማህበር ማቋቋምና በየወሩም ይሁን በየዓመቱ ቤታችን የሚባረክበት ከሳቸው በረከት የምንቀበልበት አስተዋጽኦ በየዓመቱ ማድረግ የማህበሩ አባል ሆነን የጉባኤው አባል ሆነን እዚህ ላይ ብዙ መዘርዘር አያስፈልገኝም። የዳቦ መጋገሪያ ቢኖራቸው ጥሩ ነው። የንብ እርባታ ቢኖራቸው ጥሩ ነው። የንብ እርባታው የሚያወጣው ማሩ ተሽጦ የሚተርፈው ሰም ለጧፍ መስሪያ ይሆናል። የጧፍ መስሪያ ቢኖር ጥሩ ነው። ሽመና ቢኖራቸው ጥሩ ነው። ከሽመናው የተረፈው ለጧፍ መስሪያ ይሆናል። ትስስር የተሰራበት ሐሳብ ነው ያለው። ስለዚህ እነዚህን መስራት የእንጨት ስራ ዕደ ጥበባት በሌላው ነው እየተሰራ ያለውና በቤተ ክርስቲያን የሚማሩ ተማሪዎች ቀለም ብቻ ሳይሆን የእጅ ሙያም ለምደው እንዲወጡ የሚያደርግ ፕሮጀክት መሰራት አለበት ብለን ነው የምናስበው። ይህንን እኛ ለእናንተ ያቀረብነው ነው። ቦታ አለ፣ ትምህርት ቤት እንዲሰራ እንፈልጋለን። ስለዚህ እነዚህ ሁሉ ተጠቃለው ቢሰሩ የቤተ ክርስቲያናችን የነገዋን ቤተ ክርስቲያን ዛሬ በፈተና ውስጥ ያለችን ቤተ ክርስቲያን በእጅጉ ማገዝ ትርጉም ባለው መልኩ ማገዝ መርዳት እንችላለን። እኛም በቤተ ክርስቲያናችን እንጠቀማለን። ስለዚህ ምን እናድርግ ነው አሁን ይህን ሁሉ ለመስራት ምን እናድርግ ምን ትሉናላችሁ? ሐሳብ እንድትሰጡ እንድትወያዩ እኛንም እንድትመክሩን እንድትመሩን ይህንን የመነሻ ሐሳብ አቅርበናል። የጉባኤ ቤቶች ጉዳይ የሁሉም ኦርቶዶክሳውያን የነገዋን ቤተ ክርስቲያን ዛሬ ላይ የማስቀጠል ኃላፊነት መሆኑ ሊዘነጋ አይገባም። የተነገሩት ማብራሪያዎች ወይንም የቀረቡልን ሊሰራ የታቀደው ከዚህ ከአውደ ምሕረቱ ከሳቸው ቀጥሎ ምንም ማብራሪያ የሚሻ አይደለምና አሁን በቀጥታ የመጣንበትን ዓላማ ስለተረዳ ነው ስላወቅ ነው በዚህ በተስፋ ሰነድ ቃል የተገቡትን እነሱን እንናገራለን። ጉባኤያችን ይሄው እንዲህ ባማረ ሁኔታ እዚህ ደርሶልናል። እዚህ አውደ ምሕረት ላይ ወይንም ደግሞ አሁን ከናንተ በፎርም ወይንም በወረቀት የተሰበሰበ ቃል የተገባ 3,184,700 ምን ነው ሚሊዮንን ብቻ ሰምታችሁ አጨበጨባችሁ? ቆይ ቀጣዩንም ትንንሾቹም እንዳይከፋችሁ ስሟቸው 3,184,700 ብር አመስግኑ። የሰማይ አምላክ ያከናውንልናል። እኛ ባሪያዎቹ ተነስተን እንሰራለን ነው። እንግዲህ አሁን ያየነው ነገር እግዚአብሔር ያከናወነው እንጂ በእውነት ሰው የሰራው አይመስልም። ሰዎቹ በቁጥር ጥቂቶች ነን፣ ግን ደግሞ ውጤቱ ስታዩት ያው ያማረ ሆኖ አይተናል። መንፈሳዊው ትውልድ እንዲቀጥል ጉባኤ ቤት ያስፈልጋል። ጉባኤ ቤት ከሌለ መንፈሳዊው ትውልድ አይቀጥልም፣ ይቋረጣል። ስለዚህ አሁን ትውልዱ እየተባዛ ነው በስጋዊው መንገድ። መንፈሳዊ ትውልድ ደግሞ እንዳይቋረጥ በማሰብ ነው አሁን ሁላችን በዚህ የተሰበሰብነው እና ይሄ መንፈሳዊ ትውልድ የሚቀጥልበት ጉባኤ ቤት እንዳይፈታ አባታችን መልአከ ምሕረት ወይም ወላዲ አእላፍ የኔታ ጥበቡ ለረጅም ጊዜ ያስተማሩበት የጸለዩበት የመከሩበት የእግዚአብሔርን ክብሩን ጌትነቱን የገለጡበት ቦታ ስለሆነ ያ እንዳይቋረጥ ነው አሁን በዚህ የተሰበሰብነው። አንድ ወቅት መቼም ጸላይ ፈታኝ ነውና ገዳማት ፈርሰው ሲሰደዱ የዚያን ሁሉ የገዳማት መናኝ መነኮሳትን ወደ 3 ወር ያህል ጉባኤያቸው አስቀምጠው ተማሪ እያስለመኑ እየመገቡ ቀን ያወጡ ታላቅ አባት ናቸው። ከዚህ ከጸሎቱ ባሻገር በዚህ በጊዜያዊ እርዳታ የተራበ የሚመግቡ የሚያግዙ ኃላፊ መንገደኛውን በጸሎተ ማርያም የሚያግዙ ታላቅ አባት ናቸውና ለዚያ ስራ እኛም ጎን ሆነን ያው በተሻለ መጠን በምክርም በሁሉም ነገር
እናግዛለን። ወደፊትም ያው ኃላፊነት አለብን። ያ እንድንወጣ የእናንተ ጸሎት ያስፈልጋል። የሁላችን ትጋት ያስፈልጋል። የቤተ ክርስቲያን መሰረቶቿ ጉባኤ ቤትና ገዳማት ናቸው። እነዚህ ሲኖሩ በጸሎት ተተኪ በማፍራት ጉባኤ ቤቶቹ በጸሎት ገዳማቱ እየረዱ እኛ ከማናውቀው እግዚአብሔር ከሚያውቀው ፈተናዎች ሁሉ ሀገር ትጠበቃለችና እነዚህን በእንደዚህ አይነት ቆሞ ተገናኝቶ መወያየት ቀላል አይደለምና እንኳን ደስ አላችሁ። እኔ እንኳን ደስ አላችሁ ነው የምለው። ምክንያቱም እንደዚህ አይነት ስራ የሚሰራበት ጊዜ በእውነቱ እንደዚህ ቀላል አይደለም። ቀደም ሲል በነበረው ቅድም ሲነገር እንደነበረው በእንተ ስማ ለማርያም ብለን ወጥተን ወርደን ውሻው ጮሆብን፣ እናቶቻችን አባቶቻችን ደግሞ የእኛ ተማሪዎች መጡ እያሉ የአቅማቸውን እየሰጡን ነው እንግዲህ ቤተ ክርስቲያኒቱ የቆየች። እሱ ዘመን አሁን አለቀ። የአሁኑ ወቅት ሰው ራሱ ለልጆቹ የሚያበላው እያጠረው ነውና ቤተ ክርስቲያኒቱ እንዳትዘጋ ሁላችንም በየአቅማችን የቻልነውን ያህል ጉባኤ ቤቶች እንዳይዘጉ እንዳይፈቱ ቤተ ክርስቲያን ለአደጋ እንዳትጋለጥ ሁላችንም በአቅማችን የቻልነውን ያህል እንረዳዳ። ቅድም እንዳልነው ደግሞ ይሄ በረከት ነው። ይሄ የተፈቀደላቸው ሰዎች ናቸው የሚያደርጉት እና እናንተ ተፈቅዶላችኋል። ይሄን ነገር ልታደርጉ እግዚአብሔር ፈቅዶላችኋል። በዚህ ልትደሰቱ ይገባል። እግዚአብሔር ስጦታችሁን ይቀበላችሁ። የምትሰጡት አትጡ። የቤተ ክርስቲያን አምላክ ከእናንተ ጋር ይሁን። እግዚአብሔር ይስጥልን። ብፁዕ አባታችን አቡነ ሰላማም ተናግረውታል። ተማሪውን እንግዲህ አስተምሮ ሃይማኖታችን ሁሉም ነገር እንዳለ ሆኖ ግን ያናኗሩን ዘይቤ ግን እንግዲህ ዘመኑ በጠበቀ መልኩ ካልወሰር ነው ትውልዱ ሊከተለን አይችልም። በእውነት አይችልም እና ይሄን ነው ሁላችንም ማሰብ አለብን። በእውነት እንግዲህ ብዙ ርብርብ አድርጋችኋል። ወደፊትም እንግዲህ አሁን ያሳያችሁንን ተስፋ ለኛ ትልቅ መነሳሳት ነው። እኛም በጉባኤ ቤቱ እንግዲህ ተግተን ለማስተማር በእውነት ትልቅ የህሊና ትንሣኤ ሆናችሁናል። አምላክ አበው እንግዲህ ባወጣችሁት ይተካላችሁ፣ ባጎደላችሁት ይሙላላችሁ። ገንዘባችሁን ብቻ ሳይሆን ጊዜያችሁንም ሰጣችሁንና አምላክ አበው ይባርካችሁ፣ ይቀድሳችሁ።